ነው። እኛ ግን ከዓይን ባሻገር ያለው ከሳይንስ ቀመር ማዶ የሚገኘውን ረቂቅ ምስጢር እንፈልጋለን። የሞቱ ሐሳቦችን የምንቀሰቅስበት፣ የተረሱ እውነቶችን ወደ ሕይወት የምንመልስበት እና ለምን ብለን የምንጠይቅበት መድረክ ነው። ይህ ዘላዛሩስ ኢፌክት ነው። ዛሬ ሳይንስ ቆም ከሚልበት ቦታ ጉዟችንን እንጀምራለን። ወደ ሜታፊዚክስ ጥልቅ ዓለም እንኳን ደህና መጣችሁ። እኔ ኤላ ነኝ። አብራችሁ ይንቁ። ዛሬ የምንነጋገረው ስለ አንድ ትልቅ የፍልስፍና ዘርፍ ነው። እውነታው ምንድነው? ሰው መሆንስ ምን ማለት ነው ብላችሁ ጠይቃችሁ ታውቃላችሁ? መልሳችሁ አዎ ከሆነ ሳታውቁት ወደ ሜታፊዚክስ ዓለም ገብታችኋል። ዛሬ ይህንን ታላቅ የጥበብ ዘርፍ በአጭሩ እንቃኛለን። ሜታፊዚክስ ምንድነው? ሜታፊዚክስ ማለት ከፊዚክስ ባሻገር እንደማለት ነው። በዓይን ከሚታየውና በእጅ ከሚዳሰሰው ቁሳዊ ዓለም በስተጀርባ ያለውን ጥሬ እውነት ይመረምራል። የሚያነሳቸው ጥያቄዎች ህልውና ወይም ኤግዚስተንስ ምንድነው? ጊዜና ቦታ ታይም ኤንድ ስፔስ መጨረሻ አላቸው? ነፍስና አእምሮ ግንኙነታቸው ምንድነው የሚለውን ይመረምራል። ምሳሌ አንድ ወንበር ብንመለከተው ፊዚክስ ስለ ቁሱ፣ ስለ ክብደቱ፣ ስለ ይዘቱ ይነግረናል። ሜታፊዚክስ ግን የወንበርነት ባህሪው ወይም ኢሴንስ ምንድነው ብሎ ይጠይቃል። ሌላ ምሳሌ ልጨምርላችሁ። እስኪ አንድን ዛፍ በምናባችሁ ሳሉ። ፊዚክስ ስለ ቅጠሉ አረንጓዴነት፣ ስለ ፎቶሴንተሲስና ስለ ዛፉ ቁመት ይነግረናል። ነገር ግን ዛፉ ለምን ተገኘ? ከዛፍነቱ ጀርባ ያለው መሰረታዊ እውነት ምንድነው ብለን ብንጠይቅ ፊዚክስ መልስ የለውም። ዋናው ሐሳብ ሜታፊዚክስ ማለት ሳይንስ ቆም ከሚልበት ቦታ የሚጀምር የጥበብ ዘርፍ ነው። ሳይንስ እንዴት ብሎ ሲጠይቅ ሜታፊዚክስ ለምን እና ምንድነው ብሎ ይጠይቃል። ምሳሌ የህልም ዓለም ሁላችንም ስንተኛ እናልማለን። በህልማችን ውስጥ እሳት ሲነካን ያቃጥለናል፣ ስንወርቅ ያመናል፣ ስንደሰትም እናዝናለን። በዚያ ቅጽበት ህልሙ እውነት ነው። ነገር ግን ስንነቃ ያ ሁሉ እውነት እንዳልነበር እንረዳለን። የሜታፊዚክስ ጥያቄ አሁን ያለንበት የነቃ ዓለምስ ሌላኛው የህልም ክፍል እንዳልሆነ በምን እናውቃለን? የምናየው የምንሰማውና የምንዳስሰው ነገር ሁሉ እውነት ነው ወይስ ከአእምሮአችን የፈጠረው ትርኢት ብሎ ይጠይቃል። ተጨማሪ ምሳሌ እናክልበት። የውሃ ብርጭቆ አንድ ብርጭቆ ነው። ጠረጴዛ ላይ አስቀምጠን ሁላችንም እናየዋለን። እኔም አየዋለሁ፣ አንተም ታየዋለህ። ነገር ግን እኛ ብንሞት ወይም ብንጠፋ ያ ብርጭቆ መኖሩን ይቀጥላል። ነገሮች ያለ ተመልካች ሊኖሩ ይችላሉ የሚለው የሜታፊዚክስ ትልቅ ክርክር ነው። ማንነትና ለውጥ ሌላ ምሳሌ እንይ። የቲሲዮስ መርከብ ወይም ዘ ቺፕ ኦፍ ቲሲዮስ። ይህ የታዋቂው የግሪክ ፈላስፋ ምሳሌ ነው። አንዲት መርከብ አለችን በል። መርከቧ ስታረጅ አንድ እንጨት እንቀይርላታለን። ከቆይታ በኋላ በመርከቧ ላይ የነበሩት ኦሪጂናል እንጨቶች በሙሉ ተቀይረው በአዲስ ተተኩ። ጥያቄው አሁንም ያለችው መርከብ ያቺው የቀድሞ መርከብ ናት ወይስ ሌላ? ለሰው ልጅ ስንመልሰው የሰው ልጅ በየ7 ዓመቱ በሰውነቱ ውስጥ ያሉ ሴሎች በሙሉ ይቀየራሉ።
ከ10 ዓመት በፊት የነበረው አካላችን አሁን የለም። ታዲያ እናንተ ያው ቀድሞውኑ ሰው ናችሁ ወይስ ሌላ? እኔ የምለው ነገር በቁሱ ወይም ማተር ውስጥ ነው ወይስ በሌላ በማይታይ ነገር? ይህ ሌላኛው የሜታፊዚክስ ጥያቄ ነው። የጊዜ ሚስጥር። ምሳሌ፣ ፊልምና ሲኒማ ጊዜን የምናየው እንደ ወንዝ ፈሳሽ አድርገን ነው። ትናንት አልፏል፣ ዛሬ አለ፣ ነገ ደግሞ ይመጣል። ነገር ግን ሜታፊዚክስ እንዲህ ብሎ ይጠይቃል። ጊዜ ልክ እንደ ፊልም ሮል ነው። በፊልም ሮል ላይ የመጀመሪያውም የመጨረሻውም ምስል በአንድ ላይ አሉ። እኛ ግን በፕሮጀክተሩ ስናየው በቅደም ተከተል የሚመጣ ይመስለናል። ጥያቄው ጊዜ በእውነት ይፈሳል ወይስ ያለፈውና የወደፊቱ ጊዜ አሁንም በአንድ ቦታ አሉ? ጊዜ የአእምሮአችን ፈጠራ ነው ወይስ የአጽናፈ ዓለም አካል? ነጻ ፍቃድ እና ዕጣ ፈንታ። ምሳሌ፣ የዶሚኖ ድንጋዮች ተደርድረው ያሉ የዶሚኖ ድንጋዮችን ብናያቸው አንድ ሲወድቅ ሌላኛው ይደግፈዋል። ይህ ማለት የመጀመሪያው ድንጋይ ከወደቀ የቀሩት መውደቃቸው የማይቀር ወይም ኢንቪቴብል ነው። የሜታፊዚክስ ክርክር ዓለምም እንደዛው ናት። ከቢሊዮን ዓመታት በፊት የሆነው ነገር ዛሬ የምናየውን ውሳኔ ወስኖታል ወይስ እኛ ከምክንያትና ውጤት ወይም ኮዝ ኤንድ ኢፌክት ሕግ ውጪ የሆነ ነጻ ፍቃድ አለን? ይህ ጥያቄ በሃይማኖት በሕግና በስነ ምግባር ላይ ትልቅ ተጽዕኖ አለው። 3 ዋና ዋና የሜታፊዚክስ ዘርፎች። በቀላሉ ለመረዳት ሜታፊዚክስን በ3 ከፍለን ማየት እንችላለን። አንደኛ፣ ኦንቶሎጂ። ኦንቶሎጂ ስለ ህልውና የሚያጠና በእርግጥም ያለ ነገር ምንድን ነው የሚለውን ይመረምራል። ኮስሞሎጂ። ኮስሞሎጂ ስለ አጽናፈ ዓለም አመጣጥና ህግጋት የሚያጠና ነው። ዩኒቨርሳል ሳይንስ ስለ መጀመሪያው መንስኤ ፈርስት ኮዝ፣ ለምሳሌ ስለ ፈጣሪ ወይም ስለ ተፈጥሮ ህግጋት መጀመሪያ የሚመረምር ክፍል ነው። ለምን ማወቅ ያስፈልጋል? ሜታፊዚክስ እንዲሁ ረቂቅ ቲዮሪ ብቻ አይደለም፣ ስለ ዓለም ያለንን አመለካከት ይቀርጻል። ለምሳሌ ሰው ነጻ ፍቃድ ወይም ፍሪ ዊል አለው ወይስ ሁሉም ነገር አስቀድሞ የተወሰነ ነው የሚለውን ጥያቄ በሕይወታችን የምናደርገውን ውሳኔ ሁሉ ይነካል። እንደ ሬኔ ዳርኬት ወይም ዘርዓ ያዕቆብ ያሉ ፈላስፋዎች ምክንያታዊነት ወይም ሪዝንን በመጠቀም እውነትን እንዴት እንደፈለጉ በአጭሩ መጥቀስ ይቻላል። በአጭሩ ሜታፊዚክስ የጥያቄዎች ሁሉ እናት ነው። ዓለምን በግልጽ እንድንመለከትና ከላይኛው ገጽታ ባሻገር ያለውን ረቂቅ ሚስጥር እንድንረዳ ይጋብዘናል። ሜታፊዚክስ መልስ ለማግኘት ብቻ ሳይሆን ጥያቄዎችን በአግባቡ ለመጠየቅ ይረዳናል። ዓለምን ከጠባብ የቁስ እይታ አውጥቶ በሰፊው እንድናይ ያደርገናል። ልክ እንደ ኢትዮጵያዊ ፈላስፋ ዘርዓ ያዕቆብ በውስጣችን ያለው የብርሃን መብራት ወይም ምክንያታዊነትን አብርተን ለምን ብለን መጠየቅ ስንጀምር የሰው ልጅነታችን ትርጉም ይኖረዋል። እናንተስ ከቁሳዊው ዓለም ባሻገር በምን ታምናላችሁ? ሐሳባችሁን በኮሜንት አጋሩኝ። እውነታው እናንተ እንደምታስቡት ሳይሆን ለማሰብ እንደምትደፍሩት ጥልቅ ነው። በሌላ የጥበብ ሥራ እስክንገናኝ አይምሮአችሁን ክፍት አድርጉ። ይህ ዘላዛሩስ ኢፌክት ነው። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ
በሌላ የጥበብ ርዕስ እስከምንገናኝ ደህና ሰንብቱ። ቻው።